ታውቃላችሁ የኢትዮጵያ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ውሻቸው ከሰው የበለጠ ደመወዝ ይከፈላት ነበር። ስሟ ሉሉ ይባላል። እስኪ የዚህችን ድንቅ ውሻ ታሪክ እንመልከት። ሉሉ የጃንሆይ ተወዳጅ ድንቅ ውሻ ነበረች። በ1942 ዓ.ም አቶ ጀማነህ አላብሰው ለጃንሆይ ያበረከቷት ሲሆን ስሟም በድንገት ሉሉ ተብሎ ቀረ። ይህች ውሻ በእውነትም ልዩ ነበረች። ብልህነቷና ንቁነቷ ንጉሠ ነገሥቱ ከውጭ አገር ጉብኝቶቻቸው ሳይቀር አብረዋቸው እንድትሄድ አድርጓታል። ጃንሆይ ሉሉን የማይወስዷት ቤተክርስቲያን ሲሄዱ ብቻ ነበር። አንድ ጊዜ አውስትራሊያ ሲሄዱ የሀገሪቱ ሕግ እንስሳ እንዳይገባ ስለከለከለ ሉሉን አንድ የቤተ መንግሥት ባለስልጣን ይዟት ወደ ደቡብ ኮሪያ በመሄድ ጃንሆይ እዚያ ሲደርሱ አስረክቧታል። ሉሉ አውሮፕላን ከመውረዱ በፊት ትወርድና የራሷን ጉብኝት ታደርግ ነበር። በስታዲየም ውድድር ለመመልከት ሲሄዱም ሜዳው መሃል ድረስ ገብታ ትመለስ ነበር። በ1954 ዓ.ም በኢትዮጵያና በግብጽ መካከል በተደረገው የአፍሪካ ዋንጫ የመጨረሻ ጨዋታ ላይም ጎል መግቢያው ድረስ መግባቷ ብዙዎችን አስገርሟል። ሉሉን የሚወዷት ብዙዎች ቢኖሩም በተለይ የዩኒቨርሲቲ ተማሪዎች ለምረቃ በዓል ጃንሆይ ሲመጡ አብራቸው መምጣቷ አይጥማቸውም ነበር። አንድ ዓመት ላይ አንድ ምሩቅ ረገጣትና ጮኸች። ተማሪውን ለመለየት ቢሞከርም ሌሎች ተማሪዎች ስለሸፈኑለት ሳይታወቅ ቀረ። የሚገርመው ደግሞ ሉሉ በወር 175 ብር ደሞዝ ይከፈላት ነበር። ይህ ደሞዝ የአንድ ሻምበል ደሞዝ ጋር እኩል ነበር። ጀነራል መንግስቱ ነዋይ በእስር ላይ ያሉ እኔ እዚህ ችግር ላይ የገባሁት ያንተን ደሞዝ ከአንድ የውሻ ደሞዝ እንዲሻል ለማድረግ ብዬ ነበር ብለው በመናገራቸው ይህ እውነታ ይፋ ሆነ። ሞት አይቀርምና ሉሉ ስትሞት ቤተ መንግስት ውስጥ በእብነ በረድ በተሰራ መቃብር ተቀብራለች። ይህ ደግሞ ጃንሆይ ከተወቀሱባቸው ነገሮች አንዱ ሆኗል። ምንጭ የአቶ ጥላሁን ብርሃነ ሥላሴ የ20ኛው ክፍለ ዘመን ኢትዮጵያ